አንድ በስሜቱ ያልበሰለ ሰው ሁሌም አንድን ከባድ ሥራ ለመስራት የሚያነቃቃውን ነገር ይፈልጋል። አንድ በስሜቱ የበሰለ ሰው ደግሞ ከባዱን ሥራ 1000 ጊዜ ለመስራት ዲሲፕሊን ይፈልጋል። ልዩነታቸው ግልጽ ነው። መነቃቃት አንድን ከባድ ሥራ ሊያስጨርስ ይችላል፣ ነገር ግን በፍጹም እንደ ዲሲፕሊን 1000 ከባባድ ሥራዎችን ሊያስጨርሰን አይችልም። በስሜት የበሰለ ሰው የስሜቱ ገዢ እንጂ የስሜቱ ተገዢ አይደለም። ማድረግ ያለበትን የሚወስኑለት ሁኔታዎች ሳይሆኑ ራሱ ነው። እያንዳንዱ ውሳኔው ከስሜት በላይ ወጥነት ባላቸው የማይቋረጡ እንቅስቃሴዎች ስለመቃኘታቸው እርግጠኛ ይሆናል። መነቃቃት አስፈላጊ ነው። ሁሌም ከባድ ነገር በመጣ ቁጥር ግን አነቃቂ ነገር መፈለግ ሚዛናዊ እምነት አይደለም። ከውጭ ከሚመጣው ማነቃቂያ በላይ ከውስጥ የሚገፋን የተለየ ስሜት ያስፈልገናል። አስተውሉ። ሁሉም ተጽዕኖ ፈጣሪ ሰው ተጽዕኖውን መፍጠር የቻለው በየቀኑ የሚያነቃቃው ነገር ስላለውና ስሜቱ ስለማይረበሽ ይመስላችኋል? እያንዳንዱ ስኬት ላይ የደረሰ ሰው ስኬታማ የሆነው ስሜቱን እየተከተለ ሲደክም እያረፈ፣ ሲደብረው ስራውን እየዘለለና ራሱን በጊዜያዊ ምቾት እያታለለ ይመስላችኋል? በፍጹም አይደለም። አዎ፣ በምንም ነገር ላይ ጣሪያ ለመንካት በቅድሚያ በስሜት ብሰሉ። የትኛውንም የህይወት ከፍታ ለመቆናጠጥ አስቀድማችሁ እንዴት የስሜታችሁ ገዢ እንደምትሆኑ ወቁ። ለመጣው ሰው ሁሉ እየታዘዛችሁ የምትገነቡት ዲሲፕሊን የለም። ላያችሁትና ለሰማችሁት ሁሉ ምላሽ በመስጠት የምታመጡት ለውጥ የለም። ብልህ ሰው የትኛውንም ተግባር ከማከናወኑ በፊት ከዓላማው ጋር ስለመሄዱ ይመረምራል። በሳል ሰው ለተጠየቀው ጥያቄ የእሺታ መልስ ከመስጠቱ በፊት ጥያቄውን ባይቀበል ስለሚያጣው ነገር በጥልቀት ያጠናል። እናንተ በጭፍኑ መነዳት ስታቆሙ የሚነዳችሁ ሰው አይኖርም። ራሳችሁን መግዛት ስትችሉ የሚገዛችሁ ውጫዊም ሆነ ውስጣዊ ስሜት አይኖርም። ሕይወታችሁን በሂደት የሚቀይረውን፣ የተሻለ ሰው የሚያደርጋችሁን፣ በራስ መተማመናችሁን የሚገነባውን ከባዱን ነገር 1000 ጊዜ ለማድረግ የሚያስፈልጋችሁ መነቃቃት ሳይሆን ራስን መግዛት ወይም ዲሲፕሊን ነው። አዎ ጀግናዬ፣ በስሜት እንደበሰልክ ለማረጋገጥ ይህን አንድ ጥያቄ ብቻ መልስ። ጠቃሚ እንደሆነ እያወቅ ሕይወትህን እንደሚቀይረው እያመንክ ከባድ ስለመሰለ ብቻ ሳታደርገው የቀረው ተግባር ምንድን ነው? በእርግጥም በስሜት የበሰልክ ከሆንክ ትኩረትህ የተግባሩ ክብደት ወይም ቅለት ሳይሆን የሚያመጣው ለውጥ ይሆናል። ስራውን ለመጀመር የምትወስነው ከሚሰማህ ጊዜያዊ ስሜት በመነሳት ሳይሆን በስተመጨረሻ ከምታገኘው ውጤት አንጻር ይሆናል። ቆመ ሕይወት እስክትሰራ አትጠብቅ። ለዓመታት ቀላል ተግባራትን እየደጋገምክ ዋጋ ቢስ የወረደ ሕይወት አትኖር። ደፋርና ስሜቱን የሚገዛ ብርቱ ሰው ካልሆንክ እንዲሁ እያሳበብክና እያለቀስክ ታረጃለህ እንጂ ምንም የምታመጣው ለውጥ አይኖርም። ቆፍጠን ብለህ ተንቀሳቀስ። ጥርስህን ነክሰህ ለከባዱ የሕይወት ፈተና ተዘጋጅ። በጊዜያዊ ብልጭልጭ ነገር አትሸወድ። ራዕይህን እውን የሚያደርግልህንና ያመንክበትን ዓላማ ከዳር የሚያደርስልህን የማይናወጥ ዲሲፕሊን መገንባት ላይ አተኮር። በሰዓቱ ውስጥ ደስ ይለዋል፣ ይቦርቃል፣ ጮቤ ይረግጣል፣ ወዲያውም ይረካል። ነገር ግን ከጊዜ በኋላ ያንን ደስታ ቡረቃና እርካታ መልሶ አያገኘውም። ያስፈነጠዘው ነገር ሲጠፋ ፈንጠዝያውም ደስታውም አብሮ ይጠፋል። ይህ ስሜት ከሶሻል ሚዲያ ይገኛል፣ ቲቪ ከመመልከት ይገኛል፣ ጣፋጭ ምግቦችን ከመመገብ፣ በአጋጣሚ ያማረንን ነገር ግን አላስፈላጊ ነገርን በመግዛት ይመጣል። በወቅቱ ስናደርገው ደስ ሊለን ይችላል። ከጊዜ በኋላ ግን የቁጭትና ጥፋተኝነት ስሜት ውስጥ ሊከተን ይችላል። እያንዳንዷን የህይወት ቅጽበቶች ማጣጣም ተገቢ ሆኖ ጊዜያዊ ፈንጠዝያ በሚሰጡ ተግባሮች ግን መገደብ የለብንም። የረጅም ጊዜ እቅድ ያለው ሰው በፍጹም በቅጽበታዊ ደስታና ፈጣን እርካታ የሚታለል አይነት ሰው አይደለም።
ባለራዕይ ከሆንክ በጥቃቅን ጊዜያዊ ነገሮች መርካት አቁም። ወዲያው አስደስተው በኋላ እንደ ጉም ተነው የሚጠፉ ክንውኖችን አትውደድ። ራስህን እያሳጣ ማንነትህን እያወረደ ስሜትህን እየረበሸ የሚጠቅምህ ቅጽበታዊ ደስታ እንደሌለ ወቅ። አዎ ጀግናዬ፣ ለፈጣኑ እርካታ ገደብ አበጅለት። በቅጽበታዊ ደስታ መታለል አቁም። በሰዓቱ ላማረ በጊዜው ለተመቸ ሁሉ ከመክፈል ተቆጠብ። የሚመራ ወቅታዊ ምላሽ ሳይሆን ዘላቂውና ሚዛናዊ ውይይታ እንደሆነ ተገንዘብ። ለፈጣን እርካታ የሚሸነፉና ወዲያው እጅ የሚሰጡ ሰዎች በቀላሉ ሱሰኛ ይሆናሉ። በአጭር ጊዜ ንብረታቸውን ያጣሉ። በየሰዓቱ ተለዋዋጭ ስሜትን ያሳያሉ። ትዕግስትና ጽናት የተባለ ነገር አይወዱም። ለመጪው ጊዜያቸው መዘጋጀት ላይ ትልቅ ክፍተት ይታይባቸዋል። እቅዱን አይፈልጉትም። በየትኛውም መንገድ ሐሳባቸው ለዶፓሚናቸው የሚሆነውን ጊዜያዊ አነቃቂና አስደሳች ነገር ማድረግ ነው። ራስህን በራስህ አስረ ማስቀረት ካልፈለግ ጊዜያዊ ደስታን የሚሰጡን ተግባሮች ገድብ። ከቻልክ ዋና ወሳኝና አስፈላጊ ተግባሮችን ከፈጸምክ በኋላ እንደ ሽልማትና ማበረታቻ ብቻ ተጠቀማቸው። ያማረው ፍሬ ዛሬ ተተክሎ ዛሬ የሚበቅል አይደለም። ይልቅ ወቅቱን ጠብቆ በጊዜው የሚያፈራው ነው። አዎ፣ ለጊዜው ራስህን የጠቀምክ መስሎ ራስህን አትጉዳ። በሰዓቱ ራስህን የደገፍክ መስሎ በጊዜያዊ ሽልማት ራስህን አስረ ከረጅሙ ወሳኝ የህይወት ጉዞ አታስቀረው። በሰው እጅ ላይ ያየኸውን ሁሉ እየተመኘና እያደረግከው የትም አትደርስም። በራስህ እቅድ ካልተመራ የሰዎች እቅድ አስፈጻሚ መሆንን እንደማይቀር እወቅ። አንተን ለጊዜያዊ ደስታ ትንሽዬ ጉርሻ ሲሰጡ፣ እነርሱ ግን በአንተ ልፋትና ትጋት የራሳቸውን ቤተ መንግሥት ገንብተው ያስመለክቱሃል። ራስህ ከዜሮ ጀምረህ ወደ ከፍታው ለመጓዝ ድፍረትና ጽናትን ስላጣ በጊዜያዊ ብልጭልጭ ለሚያታልሉ ሰዎች እንደ ባሪያ ስታገለግል ትገኛለህ። ፍላጎትህን ገድብ። ከጊዜያዊ ደስታ ከፈጣኑ እርካታ በላይ ሙሉ ሕይወትህ በደስታና እርካታ እንዲሞላ ጨክን። መረር ያለ ውሳኔን ራስህ ላይ ወስን። እርምጃም ውሰድ። ቢያምርህም በፈጣን እርካታ ላለመሸነፍ ሞክር። ለመደሰት መብት እንዳለ ብታውቅም ሰዎች በአንተ እስኪደሰቱና እስኪረኩ መጠበቅ አደጋ ውስጥ ይከተሃል። የሌሎችን ትኩረት ካላገኘ፣ አድናቆት ካልጎረፈልህ፣ ማበረታቻ ካልተሰጠ፣ በራስ ሥራ መርካትና መደሰት ካልቻልክ የምትጠብቀው ውጫዊ ትኩረትም እንደማይመጣ ወቅ። ራሱ ላይ የማያተኩር ሰው በፍጹም የሌሎችን ትኩረት መሳብ አይችልም። እንዳጠፋ ወይም እንዳለማ፣ ጀብድ እንደፈጸምክ ወይም የወረደ ሥራ እንደሰራ የሚዳኝ ውጫዊ ጫናና ግፊት ሳይሆን የገዛ ሕሊናህ ነው። ስለምትኖረው ሕይወት፣ ስለመጣህበት ስፍራ፣ ስለምትሰራው ሥራ አንድም ቀን ግድ ሳይኖረው ከዚህ በፊትም ሳያውቅ ማንም ሰው በእያንዳንዱ አሁናዊ እንቅስቃሴ ላይ አስተያየት የመስጠት መብት የለውም። ያመንክበትን ለማድረግ የምትሾመውም ሆነ የምትባረረው፣ የሰዎችን ትኩረት ሳብክ አልሳብክ፣ አድናቂ አፈራህ አላፈራህ፣ ደጋፊ ኖረ አልኖረ፣ ሁሉም ነገር አንተ ለራስህ ከምትሰጠው ማረጋገጫ በኋላ የሚመጣ ነው። አዎ ጀግናዬ፣ ደስታ ያንተ ነው። እርካታ ያንተ ነው። መነሻውም ሆነ መዳረሻው አንተ ነህ። የገዛ ነፍስህ ነች። አንተ የውጭውን አድናቆት ስትፈልግ ነፍስህ ፍቅርን ተጠምታለች፣ ሰላምን ትሻለች፣ ነፃነትን ትፈልጋለች። ያለምንም ውጫዊ ጫና በራሷ መደሰትና መርካትን ትፈልጋለች። ነፍስህ በራሷ ሰላም ስታገኝ፣ ስትረጋጋ፣ ከአምላኳ ስትገናኝ ትልቅ የመሰለ የሰዎች ትኩረትና ጭብጨባ ዋጋ አይኖረውም።
ሰዎች ቢያደንቁ፣ ቢወዱ፣ ቢያበረታቱ መልካም ነው። የጠበቅከውን ያክል ምላሽ ባታገኝ፣ ድጋፍ ባይኖር፣ ሽልማቱ ባይኖር፣ እገዛው ቢቀር እንኳን ለራስህ ድጋፍና ብርታት መሆን ይኖርብሃል። ለስሜት የምትጠነቀቅ፣ ከውድቀትህ ራስህን የምትጠብቅ ከሆንክ የጠለቀውን ትስስር ከራስህ ጋር እንጂ ከውጫዊው ተጽዕኖ ጋር አታደርግም። እላፊ የምትጠብቃቸው ሰዎችም ሆኑ ውጫዊ ማበረታቻዎች የቀሩለት ልብህን ይሰብሩታል። የሰዎችን ማረጋገጫ እየጠበቅ የራስህን ሕይወት በነፃነት መኖር አትችልም። እያንዳንዱን እርምጃህን እያሳወቅ ግልጽ እያደረግ ከሰዎችም ጥሩ ምላሽ እየጠበቅ መጓዝ መንገድህን እንቅፋት ያበዛበታል። ትኩረት ለመሳብ ብለህ ራስህን ለማስረዳት ጊዜ አታጥፋ። አንተን የሚፈልጉ ሰዎች ቀድሞውኑ ጠየቅካቸውም አልጠየቅካቸውም ወደ አንተ መምጣታቸው አይቀርም። የደስታህ ማረጋገጫ ለአንተ እንጂ ለእነርሱ አይሰራም። ራስህ በእንቅስቃሴዎች ሳትደሰት የምትሰራው ሥራ፣ የምታደርገው ነገር ስሜት ሳይሰጥህ ደስታውንም ሆነ ስሜቱን ከሌሎች ለማግኘት አትድከም። አንተን ያላረካህ ነገር ማንንም አያረካም። በራስህ እርምጃ ተደሰት። በሂደቱ ሐሴት አድርግ። የቀረው በጊዜው እንዲመጣ ፍቀድ። ምንም ያክል የዋህ ልትሆን ትችላለህ። ምንም ያክል የፍቅር ልብ ሊኖርህ ይችላል። ምንም ያክል ልትታመን፣ ቃልህን ልትጠብቅ፣ እንዲሁም እንደ ፍቃዳቸው ልትሆንላቸው ትችላለህ። ነገር ግን በሚያሳዝን ሁኔታ አንድ ቀን ትቀየራለህ። አንድ ቀን የተሻለ በሚሉት ሰው ይተኩሃል። ዓይንህን ለአፈር ይሉሃል። ፊታቸውን ያዞሩብሃል። ቢያምም እውነታው ግን ይሄው ነው። ምክንያቱም ሰዎች ስንባል ራስ ወዳዶች ነንና ነው። ምክንያቱም ሰዎች ስንባል ከሚወደን ይልቅ የምንወደውን መከተል የሚቀናን ሚስጥር የሆንን ፍጥረቶች ስለሆንን ነው። ምክንያቱም ሰዎች ስንባል ከኛ ስሜት በላይ ለማንም ስለማንጨነቅ ነው። ተቀይረው ባሳመሙ ሰዎች ላይ አትናደድ። ምክንያቱም ለራሳቸው ታምነው ስለሚኖሩ፣ ቢያንስ በጊዜ ስለተለዩ፣ የራስህን መንገድ ለራስህ ስለተውልህ። አዎ ጀግናዬ፣ አንድ ቀን ትቀየራለህ። አንድ ቀን እንደ ሸንኮራ ታኝከህ ትተፋለህ። አንድ ቀን እንደፈለጉት ተጠቅመው አውጥተው ይጥሉሃል። ለራስህ የምትሰጠውን ክብር ጠንቅቀህ እወቅ። ለራስህ የምትሰጠውን ጊዜ በሚገባ አስተውል። ነገ ለሚጥልህ ሰው ራስህን አሳንሰህ አትስቆጥቆጥ። ከማንም ጋር ሰላም መሆን ደግ ነው። ሰውን መውደድ፣ መፈለግ፣ ማፍቀር መልካም ነው። ነገር ግን ተመጣጣኝ ስሜት በሌለበት ሁነት ውስጥ አንድ ቀን የመተውና የመቀየሩ ነገር የማይቀር ጉዳይ ነውና ለራስ የሚገባው ፍቅር ሊጎድል አይገባም። አንዳንዴ የዋህነትህ ዋጋ ያጣል። አሳቢነትህ ትርጉም አያገኝም። ፍቅርህ ከቁም ነገር አይቆጠርም። እንክብካቤህ እንደ ጅል ያስመለክትሃል። ደግነትህ በሞኝነት ያስፈርጅሃል። የትኛውንም ግንኙነትህን ለማዳን ያንተ እረፍት አልባ ጥረት ብቻ ምንም ሊያመጣ አይችልም። አዎ፣ ሰው የሚፈልገውን በመፈለግ ተጠምዷል። የሚወደውን በማሳደድ እረፍት አጥቷል። የሚያፈቅረውን በማስጨነቅ ለራሱም ተጨንቋል። በተቃራኒው እርሱን የሚፈልገውን፣ ለእርሱ ዋጋ ለመክፈል ዝግጁ የሆነውን ዞር ብሎ መመልከት ቢችል ምን ነበረበት? የሚፈልግሽን አሻፈረኝ ብለሽ ሄደሽ የምትፈልጊው ሲጫወትብሽ መመልከቱ ምን ያስገኝልሽ ይሆን? ላይን የምትሳሳልህን ገፍተ ልታይህ እንኳን የምትጠየፍ ላይ መጣበቅ፣ እርሷ ስርስር ማለት ምን ይረባህ ይሆን? የምትፈልጊውን በቀየርሽበት አኳኋን አንድ ቀን ይህ ዕጣ ይደርስሻል። የቀረበልህን ሲሳይ ገፍተ በሄድክበት ማግስት የመገፋትን ልክ በተራ ትቀምሳለህ። ለራስ የምታስብ ከሆነ የሚበጅህን በጥንቃቄ ምረጥ። የአምላክን ፍቃድ ጠይቅ። እንደ ንጉሥ ተወደህና ተከብረህ መኖር እየቻልክ ስለምን ተገፍተህና ተዋርደህ እንደ ባሪያ እንደምትኖር ራስህን ጠይቅ።
ፍቅርን ትርጉም ብትፈልግለት በአንድ ነገር ላትገልጸው ትችላለህ። ፍቅርን በሙላት ሊወክለው የሚችለው ቃል ሳይሆን ተግባር ነው። ንግግር ሳይሆን ሥራ ነው። ማሰብ ሳይሆን ያሰቡትን ማድረግ ነው። በልብህ ፍቅር ሲኖር ለመስጠት የማትሰስት፣ ለእርሱ ብለህ ዋጋ ለመክፈልም ራስህን ያዘጋጀህ ትሆናለህ። እንዲሁ ፍቅር ሰጪ እንጂ ተቀባይ አይደለም። ፍቅር ስጦታ እንጂ ብድር አይደለም። ፍቅር ቀሪ እንጂ ተመላሽ አይደለም። ራስህን ጠይቅ። መቼ ነው የፍቅር ሕይወት ሊኖረኝ የሚገባው? አሁን ለፍቅር ሕይወት ብቁና ዝግጁ ነኝን? እንዴት ላስኬደው እችላለሁ? ከሁሉም በላይ ለሌላ ሰው የሚሆን በደስታ የማካፍለው በነፃነት የማጋራው የተሟላ ፍቅር ውስጥ ያለን ብለህ ራስህን ጠይቅ። አዎ ጀግናዬ፣ የምትሰጠው ከሌለ ይቅርብህ። ጠባቂነት ይጎዳሃል። ተቀባይነት ያሳምምሃል፣ ያሰቃይሃል። ከምንም በላይ የወደድከው ሰው መዓት ያወርድብሃል። በመከራና ስቃይ ውስጥም ሆነ በእልህ መውደድህን እንድታቆም አይፈቅድልህም። ባዶነትህን ከእርሱ ውጭ የሚሞላልህ ያለ አይመስልህም። በራስ ላይ ማዘዝ እስኪሳንህ እንደፈለገው እንዲጫወትብህ ፈልገህ ትፈቅዳለህ። በፍጹም በባዶነትና በተረጂነት ስሜት ሆነ ፍቅርን አትጀምር። ይህን አደረግክ ማለት ጉዳትን ለማባባስ ቆርጠ ተነስተሃል ማለት ነው። ከራስ አውጥተህ መስጠት ስትችል ብቻ ወደ ፍቅር ሕይወት ግባ። ለራስ ያለ ፍቅር ለሌላውም እንደሚገባው ስታምን ብቻ የፍቅር አጋር ይኖር። አዎ ጀግኒት፣ የምወደው ሰው ክፍተቴን ይሞላዋል፣ ባዶነቴን ያስረሳኛል ብለሽ ሳይሆን እኔ በፍቅር ያክመዋለሁ፣ አበረታዋለሁ፣ እደግፈዋለሁ ብለሽ ፍቅርን ጀምሪ። ምንም እንኳን የጠበቅሽው ባይቀር በዘገየ ወቅት እንዳትጎጂ ራስሽን አቅቢ። ፍቅር ሙሉ ሕይወት ነውና በራስሽ ሙሉ ሳትሆኚ እንዳትገቢበት። ብቁነት ሳይሰማሽ ክፍተትሽን፣ ጉዳትሽን ይዘሽ እንዳትጀምሪው። ትኩረትሽን መስጠት ላይ እንጂ መቀበል ላይ አታድርጊ። አዎ ራስህን መውደድ፣ ማፍቀር፣ ማክበር፣ መንከባከብ፣ መጠበቅ፣ ማኩራት ስትጀምር ይህን ማንነት የምታጋራው የምታካፍለው ሰው ትፈልጋለህ። ካንተ ሙሉነት የምታቋድሰው፣ ራስ የምታደርገውን በኩራት የምታደርግለት የራስ ሰው የምትለውን ሰው ያኔ በልበ ሙሉነት ታገኘዋለህ። ምርጡ፣ ወሳኙ፣ ምቹውና ትክክለኛው ጊዜ መቼ ነው? ሕይወት ቀያሪው፣ ከፍታን ፈጣሪው፣ ስኬትን አቅራቢው፣ ልዕልናውን የሚያፈጥነው ትክክለኛ ጊዜ መቼ ነው? ትናንት፣ ዛሬ፣ ነገ ወይስ አሁን? ትክክለኛው ጊዜ ነገም ዛሬም ትናንትም አይደለም። እናም አሁንና አሁን ብቻ ነው። ትክክለኛና እንከን አልባ ነገር ለመስራት ለዓመታት ልትጠብቅ ትችላለህ። እስክትማር፣ እስክታውቅ፣ ብቁ ነኝ ብለህ እስክታስብ ሰዎች ትችላለህ ጀምር እስኪሉ ልትጠብቅ ትችላለህ። በሚያሳዝን ሁኔታ ግን ከዚህ ሁሉ ጥበቃ በኋላ እንኳን ስህተት መስራትህ አይቀርም፣ ማጥፋትህ አይቀርም፣ ውድቀትህም እንደዛው። በኋላም መለስ ብለህ ራስህን ትጠይቃለህ። ይህን ሁሉ ጊዜ የጠበቅኩት ለመሳሳት ነውን? ይህን ሁሉ ጊዜ ራሴን የገደብኩት፣ በፍርሃቴ የተሸነፍኩት፣ ፍላጎቴን ያዳፈንኩት ውድቀቴ ለማይቀር ነገር ነውን ትላለህ። አዎ ጀግናዬ፣ ፍቃድ አትጠብቅ። የሆነ ሰው ወደ ሕይወትህ መጥቶ መሆን የምትፈልገውን ሰው እንድትሆን እንዲፈቅድልህ አትጠብቅ። መንግሥት ለአንተ የሚመችህ ይህ ነው፣ ይህንን አድረግ፣ እንደዚህ ሥራ እስኪልህ አትጠብቅ። የፈለግከው ገንዘብ መጥቶ የተመኘኸው ዕቃ ተሟልቶ አንተ ሥራውን እንድትጀምር የምትጠራበትን ጊዜ አትጠብቅ። መጀመሩ ብቻ ሳይሆን
እስከ ጅማሬ የሚወስድህን የጽናት የትዕግስትና የድፍረት ጉዞም መጓዝ ያለብህ አንተው ራስህ ነህ። ፍርሃትህን በማስታመም ስህተትህን አታጠፋም። ስጋትህን በመጠሄፍ ከውድቀት አታመልጥም። ፍጹምነትን እየተመኘ እንከን አልባ ሥራ አትሠራም። ስህተትህን አትጠብቅ። መሳሳት ካለብህ አሁን አድርገህ ተሳሳት። አዎ የመጣው ቢመጣም ስህተቱ ቢፈጠርም ውድቀቱ ቢከሰትም ትችቱ ቢያጋጥምህም አሁን ጀምረህ ተሳሳት። አሁን ጀምረህ ውደቅ። አሁን ተነስተህ ተተች። በኋላ ነገ የሚቀጥለው ዓመት ማለት የሕልምህ ጠላት እንደሆነ እወቅ። ጊዜውን ከማዘግየቱም በላይ በሂደት በስንፍና ኃይል ከሕልምህ ይለይሃል፣ ከራእይህ ይነጥልሃል፣ መኖር ከሚገባ ሕይወት ያስቀርሃል። ማንም ያልተሳሳተ፣ ማንም ያልወደቀ፣ ማንም ትችት ያልቀረበበት ሰው መጥፎ አስተያየት ያልሰጠው ሰው ቢኖር ያልጀመረና ባለበት የቆመ ሰው ብቻ ነው። ስህተትህ ጅማሬህን ያመላክታል። ውድቀትህ ጥረትህን ይገልጻል። የሰው ዓይን ውስጥ መግባትህ ጉዞ መጀመርህን ያሳያል። በፍርሃት የምትሸረሽረው በፍጹምነት እሳቤ የምትቀናንሰው ረጅም ጊዜ ያለህ እንዳይመስልህ። ጉልበትህ ውሱን ነው። ንቃትህ የተገደበ ነው። ሁሉም በጊዜው ልክ እየሄደና እየወረደ ይመጣል። ብርታትህን በፍጥነት ተጠቀም። ንቃትህን በጊዜ ሥራ ላይ አውለው። ጥንካሬህን በጠዋቱ ለፍሬ አብቃው። ዓለም ያስተማረን አንድ ነገር አለ። ለምንጠየቀው ነገር በሙሉ እሺ የማንል፣ በተባለው ሁሉ የማንስማማ፣ ሰው በመረጠልን የማንጓዝ፣ የራሳችን አቋም ያለን፣ ራሳችንን መሆን ከፈለግን፣ ከሰው በላይ ራሳችንን ማስቀደም ከጀመርን መጥፎ ሰዎች ነን። ማንም ሰው ጥሩ ለመሆን የግድ በተባለው ነገር በሙሉ መስማማት አለበት። በሰዎች ለመወደድ ሁሌም ለእነርሱ እንደ ባሪያ መታዘዝ፣ ማገልገል አለበት። እሺ ማለትን እንደ ግዴታ መቀበል ይኖርበታል። ነገር ግን ይህ አስተምህሮ ምን ያህል አዋጭ ነው ብላችሁ ታስባላችሁ? ምን ያህል ርቀትስ የሚያስኬድ ይመስላችኋል? መልካምነታችን የግድ ሰዎችን በምንጠቅመው ልክ መመዘን አለበትን? በራሱ የተበሳጨ ሰዎችን ለማስደሰት የሚጥር ሰው እንዴት ጥሩ ሰው ሊባል ይችላል? ዓለም የሚጠቅማትን ታስተምራለች። ማንም ብቻውን መቆም እንዲችል አታበረታታም። ማንም አቋም እንዲኖረው የራሱን ዓላማ እንዲያሳካ አትፈልግም። ነገር ግን መልካምነት የሚጀምረው ከሌላ ከማንም ሳይሆን ከራስ ነው። አዎ ጀግናዬ፣ ጥሩ ሰው ነህ። ሰዎችን እምቢ ብለህ ራስህን እሺ ስላልክ ጥሩ ሰውነትህ አይቀየርም። በራስህ መንገድ ብትጓዝ፣ የራስህ አቋም ቢኖርህ፣ ራስህን ብታስቀድም፣ ከማንም በላይ ራስህን ብትወድ፣ ለራስህ ክብር ቢኖርህ፣ መልካምነትህን ቢጨምረው እንጂ በፍጹም ሊያጎድለው አይችልም። ለራሱ ጥሩ ያልሆነ ሰው ለሌላም ጥሩ መሆን ቢፈልግ እንኳን ከልቡ ሳይሆን እያስመሰለ ነው። አንዳች የምታተርፈው ነገር ሳይኖርህ እንዲሁ ሳታምንበት በይሉኝታ ተገዝተህ እሺ በማለትህ ለጊዜው ለሰዎች ጥሩ ሰው እንደሆንክ ይሰማህ ይሆናል። ወደ ራስህ ስትመለስ ግን ወቀሳውን ትጀምራለህ። በራስህ ታዝናለህ። በሥራህ ትጸጸታለህ። ምን ያህል ራስህን እንደበደልክ ይገባሃል። እሺታ ወጥመድ ነው። ያስርሃል፣ ቆልፎ ይይዝሃል። ዓላማህን እንዳታሳካ፣ የፈለግከውን እንዳታደርግ፣ ራስህን እምቢ እንድትል ያደርግሃል። ሁሉንም ነገር እሺ በማለት ከምታገኘው የምታጣው ነገር በጣም ብዙ ነው። አዎ እምቢታ ምርጫ እንጂ ግዴታ አይደለም። እምቢ የምትለው የጠየቀህን ሰው ለማስቀየም ወይም የተፈጠረልህን አማራጭ ጠልታ አይደለም። እምቢ የምትለው ራስህን ለመጠበቅ ነው። እምቢ የምትለው ራስህን ሙሉ ለሙሉ ለዓላማህ ለመስጠት ነው። ለጊዜው
የሚያስጎመጅ ደሞዝ ያላቸውን ስራዎች ልታገኝ ትችላለህ። ነገር ግን ለዓላማህ ብለህ እምቢ ብትላቸው አንተ የነዛን አጓጊ ደሞዞች ተቀባይ ከመሆን ወደ ከፋይነት የማትቀየርበት ምክንያት አይኖርም። ለሰው ጥሩ መሆን መልካም ነው። ራስን እያስጨነቁ ጥሩነት ግን የለም። ከምንም ከማንም በፊት ምን ማስቀደም እንዳለብህ ካላወቅ፣ ለምን እሺ ማለት ማንን እምቢ ማለት እንዳለብህ ካላወቅ፣ የምትፈልገውን ሕይወት የመኖር ዕድልህ በጣም ጠባብ ነው። ለሰዎች ጥሩ ሆነ ከመታየት በፊት ለራስህ ጥሩ ሁን። ሰዎች እንዲወዱ ከመጠበቅ በፊት ራስህን ውደድ። ብዙ ውድ የተባሉ ነገሮችን የምትገፋለት፣ ብዙ ሰዎችን የምታስቀይምለት፣ በልበ ሙሉነት ዋጋ የምትከፍልለት ራስን የማሳደግ ዓላማ እንዳለ አስታውስ። በሰውነት ባህሪያችን ውስጥ ለየት ብሎ መታየት ወይም ቢንግ ኦድ ያስፈራናል። ነገር ግን ብንፈራውም እውነታው ሁላችንም የተለያየን ሰዎች መሆናችን ነው። ከሚታየው ተክለቁመናችን ጀምሮ እስከ ረቂቁ ውስጣዊ አስተሳሰባችን በጣም እንለያያለን። ሰው ሊመስልም ሊሆንም የሚችለው ራሱን ብቻ ነው። ይህ ሰውም በምድር ላይ እርሱን የሆነ ሰው ቢፈልግ ሊያገኝ አይችልም። ይህን ያክል የተለያየን ሰዎች ሆነን ተግባራችን አንድ መሆኑ ግን ያስገርማል። ወደ ነፈሰበት እንነፍሳለን። ትክክል ይሁን ስህተት ጉዳያችን አይደለም። አብዛኛው ሰው የሚያደርገውን ለማድረግ ጊዜ አይፈጅብንም። በአብዛኞች ውስጥ ተውጠናል። ፍላጎታችን በእነርሱ ተገድቧል። ሲጠቀሙበት ባናይም ያለ ምክንያት እንዳልጀመሩት እናምናለን። ባይጠቅመንም አብረን እንጓዛለን። ከእነርሱም ውስጥ አንደኛው እንሆናለን። አዎ ጀግናዬ፣ ተቃራኒውን ተመልከት። አብዛኛው ሰው ከሚያዘወትረው ተላቀቅ። አብዛኛው ሰው ከተጠመደበት ነገር ተፋታ። የአብዛኛው ልማድ ከሆነው የተለየ ልማድ ፍጠር። ልዩ ሆነ ሳለ ያመንክበትን የወደድከውን የተለየ መልካም ነገር ማድረግ ስለምን ያስፈራሃል? የራስህን መንገድ ተከተል። አንተነትህ ልዩ እንዳደረገ አንተም የተለየውን ሰዎች የማይመርጡትን ድንቅ ጎዳና ምረጥ። ብዙ ሰው ምን ያደርጋል? ከአልጋው ከመነሳቱ በፊት ራሱ ስር ያስቀመጠውን ስልክ እንደ ጸሎት መጽሐፍ አስቀድሞ ይመለከታል። በሰላም ያሳደረው ስልኩ እስኪመስል አምላኩን ማመስገኑን ረስቶ በዓለም ጫጫታ ቀኑን ይጀምራል። ይህን ጫጫታ ቀኑን ሙሉ እንደሚደርስበት ይዘነጋዋል። ከዛም ወሳኝ የሆነውን ቁርስ እንደ ነገሩ እየተጣደፈ በልቶ በችኮላ ወደ ሥራ ይሄዳል። ሲደርስ ወይ ይረፍዳል ወይ ሳይረጋጋ ሥራውን ይሠራል። ከአብዛኛው ሰው በማያንስ ሁኔታ ሥራውን ይሠራል። በየመሃሉ የሶሻል ሚዲያ ጥማቱን እያስታገሰ ቀኑን ሙሉ ሰርቶ ይገባል። አምሽቶ ይተኛል። ጠዋት በጊዜ ለመንቃት ይቸገራል። የቀን ድርጊቶቹን እርሱ ሳይሆን ቀናቱ ይወስኑታል። እቅድ የለውም። ወደፊቱን ለማስተካከል ከማሰብ ውጪ ምንም ሲያደርግ አይታይም። አዎ፣ አንተ ግን በጎን የሚጠቅምህን መልካሙን የዚህን ተቃራኒ ተመልከት። በፍጹም የማትደራደርባቸውን ነገሮች አስቀምጥ። በምስጋና በፍጹም አትደራደር። በዕቅድህ በፍጹም አትደራደር። በሕልምህ በዓላማህ በፍጹም አትደራደር። በቆራጥነትህ በአድራጊነትህ በጭራሽ አትደራደር። በምርጫ በጭራሽ አትደራደር። ለየት በማለትህ በፍጹም አትደራደር። አብዛኛው ሰው ከሚያየው በተቃራኒ ተመልከት። ከመንጋው ውጣ። የራስህ በአስተሳሰቡ የላቀ መንጋ ገንባ። በልዩነቱ የሚያፍር ሳይሆን የሚኮራ፣ መልካሙን ተቃራኒ መንገድ በመምረጡ የሚከስር ሳይሆን የሚያተርፍ መንጋ ፍጠር። በነዱህ የማትነዳው፣ ባሳዩ ሁሉ የማትጓዘው፣ የመረጡልህን የማትቀበለው፣
ሁሉን ለማጣራት የምትጥረው፣ የሚሆንህን ብቻ የምታደርገው፣ ባመንከው ልክ የምትከውነው ለማንም ሳይሆን ለራስህ ብለህ ነው። ሰው ብትሰማውም ባትሰማውም በአንድ ትንሽ ጥፋት ስምህን ማጥፋቱ አይቀርም። ባደረክለት ትልቅ ነገር ከማመስገን ይልቅም በከለከልከው ትንሽ ነገር መስደብና መንቀፍ ይቀለዋል። ይሉኝታ ከፈቀድክለት መጫወቻ ሲያደርግ ትመለከታለህ። በሰው ሐሳብ መነዳት ከጀመርክ ንፋስ ወደ ፈለገው እንደሚወስዳት ቅጠል ማረፊያ አጥተህ ትቀራለህ። የምታውቀውን ታውቃለህና እኔ አውቅልሃለሁ ስትባል ምኑን እስከምን ብለህ መጠየቁን ወቅበት። ሁሉን ሰሚ፣ የተባልከውን ሁሉ አድራጊ፣ የተነገረውን ሁሉ አማኝ፣ የተላከውን ሁሉ አድራሽ ከሆንክ በፍጹም ራስህን ሆነ ሰዎችን መጥቀም አትችልም። አዎ ጀግናዬ፣ እምቢታ ለራስህ ነው። ማንንም የማትሰማው፣ ይሉኝታን የምትጋፈጠው፣ በሰዎች መመራትን የምታቆመው፣ ያልተመቸህን አልተመቸኝም፣ ያልወደድከውን አልወደድኩትም የምትለው ሌላ ለማንም ሳይሆን ለራስህና ለራስህ ብቻ ነው። ማንም የፈለገውን ስም ሊሰጥህ ይችላል። ያ ስም ግን እሺ ብለህ ብትከተለውም አንድ ቀን አይቀርልህም። ማንኛውም ሰው በራሱ ዓለም የፈለገውን የማሰብ የፈለገውን የመናገርና የማድረግ መብት አለው። አንዳንዴም ከዚህ መብት በላይ የሰዎችን መብት እስከ መጋፋት ሊደርስ ይችላል። ይህ ደግሞ ሰውኛ ባህሪ ነውና በአንተ ላይ ብቻ ሳይሆን በብዙዎች ላይ ይደርሳል። ካሰመርከው ቀይ መስመር አልፎ የሚመጣ ማንኛውም ሰው ጎጂ ተግባር እንዳይፈጽምብህ የመከላከል ኃላፊነት አለብህ። አዎ፣ ለራስህ ደህንነት ዘብ የምትቆመው አንተ ነህ። ማንም እንደፈለገው ተጫውቶብህ ቢሄድ ጥፋተኛው ሰውየው ሳይሆን ራስህን ማስከበር ያቃተ አንተ ነህ። ለራስህ የምትሰጠው ክብር ወይ ያስከብርሃል ወይ ያዋርድሃል። ሁሉም ቦታ እየተገኘ በተባልከው ሁሉ እየተስማማ ምንም ነገር ብቻህን ማድረግ እያቃተ ለትንሹም ለትልቁም ሰው ማስከተል ለምዶብህ እንዴትም ራስህን ልታስከብር አትችልም። ሰዎች እንዲወዱ እንዲያከብሩህና እንዲያዝኑልህ የተጠየቅከውን ሁሉ እሺ ማለት አይጠበቅብህም። ስርስራቸው መሮጥና ማሽቃበጥ አይኖርብህም። ለማይጠቅምህና ለማይመለከትህ ነገር እምቢ በማለት ለራስህ ክብር ስጥ። ስላልተመቸህ ነገር በግልጽ በመናገር ለሁኔታው መስተካከል የራስህን ድርሻ ተወጣ። ሁን የተባልከውን ሳይሆን መሆን የሚገባህን ሆነ ተገኝ። የተሻለ ነገር ይገባኛል ብለህ የምታስብ ከሆነ ከእኔ ይሻላሉ ብለህ ከምታስባቸው ሰዎች ጋር ኅብረት ፍጠር። የሕይወቴን ጥራት መጨመር እፈልጋለሁ ካልክ ሕይወታቸው ጥራት ያለውን ሰዎች ሁን ብለህ አጥና። ገቢን ማሳደግ አለብኝ ካልክ በአቋራጭ ከበለጸጉት ሳይሆን ልክ እንዳንተ ከዜሮ ተነስተው የራሳቸውን ቢዝነስ ከገነቡት ሰዎች ቁጭ ብለህ ተማር። ስኬታማ የፍቅር ወይም የትዳር ሕይወት እንዲኖርህ ከተመኘ ዝቅ ብለህ በትህትና የተሳካ የፍቅር ወይም የትዳር ሕይወት ያላቸውን ሰዎች ሕይወታቸውን መርምር። የመግባባት ደረጃቸውን አጥና። የአብሮነታቸውን ኃይል ተመልከት። እርስ በርስ ያላቸውን የመከባበር ልማድ ላንተ በሚሆን መልኩ ወደ ራስህ ውሰድ። ብልህ ሰው ብልሃቱ የሚገለጽበት አንደኛው መንገድ ከእርሱ ከሚሻሉት ለመማር ያለው ትጋት ነው። ጤናማ ያልሆነ የበታችነት ወይም የበላይነት ፉክክር ከጥፋት በቀር ሌላ የሚያተርፍለት ነገር እንደሌለ ያውቃል። ጥራት ያላቸው ሰዎች ምን ያህል ሕይወቱ ላይ ጥራትን መጨመር እንደሚችሉ፣ ምን ያህል ውጤታማና ስኬታማ የሕይወት ተሞክሮችን እንደሚያካፍሉት በሚገባ ያውቃል። ብልህ ሁን። የትም ብትሄድ፣ ምንም ብትሰራ፣ እንዴትም ብትሰራ ካንተ የሚያንስ እንዲሁም ካንተ የሚበልጥ ሰው መኖሩን እወቅ። በምትበልጠው ፊት ደረትህን አትንፋ። ራስህን የተሻልክና ምርጡ ሰው አድርጋ አትቆልለው። ይልቅ በምትችለው መንገድ የበታችህን እርዳው። ለጌታም ጌታ ለመሪም መሪ እንዳለ አስታውስ።
እንዲሁ ካንተ የሚሻል በልምድም በሥራ ጥራትም በገቢም በኑሮ ደረጃም በእውቀትም በማስተዋልም የሚበልጥ ሰው ብታገኝ ራስህን የበታችነት አዘቅት ውስጥ መክተት አቁም። ይልቅ ለራስህ ብለህ ብልጥ ሁን፣ ብልህ ሁን፣ ወዳጅ አድርገው። ዝቅ ብለህ ከእርሱ ተማር። ቀርበህ አካሄዱን መርምር። የሚጠቅሙህን የሕይወት መርሆች ኮርጅ። ምንም ሰጣ ገባ ውስጥ መግባት አያስፈልግም። ማንም ከእርሱ የሚሻለውን ወንድሙን ቢያሰናክለው አንድም የራሱ አሰናካይ ከፊቱ እንዳለ እያሰበ በጥርጣሬ ይጓዛል፣ ሌላም በሥራ ተሽሎ የመገኘትን መርህ ያዛባል። አዎ የተጽዕኖ ፈጣሪውን ስም ከማጥፋት እንዴት ተጽዕኖ መፍጠር እንደቻለ፣ እንዴት ለዛ ከፍታ እንደበቃ፣ እንዴት ያንን ስብዕና እንደገነባ መመርመር እጅግ ትልቅ ትርፍ አለው። ምቀኝነት ዞሮ ዞሮ መዘዙ ለራስ ነው። ለሰው ክፋትን መመኘት፣ በሰው ውድቀት ራስን ቀና ለማድረግ መሞከር፣ በበዛ ጥላቻ በማይገባ ኢጎ የተሻለ ሰው ባዩ ቁጥር ድክመትን መዘዘርና በቅናት መንጠልጠል ከትርፉ ጉዳቱ የሚያመዝን ከንቱ ተግባር ነው። ብልሆች ቢሆንላቸው ዙሪያቸውን የተሻሉና ከፍታ ላይ ባሉ ሰዎች ቢሞሉት ይመርጣሉ። ከአሸናፊዎች ጎራ ከተቀላቀልክ አንተም አንድ ቀን አሸናፊ የማትሆንበት ምክንያት አይኖርም። የምር የሕይወት እድገትና መሻሻል የሚያሳስብ ከሆነ ጤነኛ ካልሆነው ፉክክር ራስን አውጣ። በምትኩ ከምትፎካከራቸው ሰዎች ልምድ ውሰድ፣ ተማር፣ የቅርብ ወዳጅም አድርጋቸው። ልክ እንደ ብልሆቹ በሰዓቱ ዝቅ ብለህ በጊዜ ከፍታን ተጎናጸፍ። አንደኛው የስንፍና ምክንያት የማያዛልቅ፣ የማይደገም፣ የማያዋጣ፣ ሩቅ የማይጓዝ ምቾት ወይም መደላደል ነው። ማረጋገጫውም የምቾት ቀጠና የሚያግደው የማደግና የመቀየር ወኔ ነው። ችግር ፋታ አይሰጥህም፣ ያታግልሃል። ማጣት አያስቀምጥህም፣ ያሯሩጥሃል። ሩጫም ለተሻለ ነገር ያብቃሃል። ስቃይ የተሻልክ ያደርግሃል። ስብራት ያጠነክርሃል። መገፋትና መጠላት ከራስ ጋር ያገናኝሃል። ብልሆች ለራሳቸው ያውቃሉና ምቾታቸው እያሳሳቀ እንደ ወራጅ ወንዝ እንዲወስዳቸው አይፈቅዱም። ነቅተው ይጠብቃሉ። ምቾት ሲበዛባቸው፣ ነገሮች ሁሉ አልጋ በአልጋ ሲሆኑላቸው ራሳቸውን ይጠይቃሉ፣ ይንቀሳቀሳሉ፣ ይሞክራሉ፣ ይሳሳታሉ። ማድረግ ያለባቸውን ያደርጋሉ። ከእያንዳንዱ እንቅስቃሴያቸው መማር ያለባቸውን ይማራሉ። አዎ ተክናዬ አስተውል። ምቾት አይገነባህም፣ አይሰራህም። መደላደል አይለውጥህም፣ አያሳድግህም። ያለውበት ስፍራ ተመችቶኛል ያልክልት ጉዞ ታቆማለህ። የተሻለ መመኘት ማለም ትተዋለህ። የምቾትህ እስረኛ የድሎትህ ተገዢ ትሆናለህ። ከሚገባህ ያነሰ ሕይወት ትኖራለህ። የበዛ ምኞት ራስን እንደሚያስረሳ አስታውስ። አትዘናጋ። ዛሬ ጮቤ ያስረገጠ ያስደሰተህ ነገር ነገ ስሜት አይሰጥህም። እንደ ጉም በኖ መጥፋቱ አይቀርም። በሕይወትህ ለውጥ ከሌለ እርካታ እየራቀ ይሄዳል። ባለ ነገር መደሰት እንዳለ ሆኖ የተሻለ ነገር ማግኘት እየቻሉ ሳያገኙ ሲቀሩ ግን የሚረብሸው ስሜት መቀስቀስ ይጀምራል። ችሎታ፣ ብቃትህ፣ ዕውቀትህ ላይ ሆኖ ኑሮ ታች ቢሆን ሕይወትን በራስህ ፍቃድ ሚዛን እያሳጣሃት እንደሆነ ወቅ። ለውጥ የሌለው ከፍ ያላለ ያልተሻሻለ ያላደገ ምቾት ከእንቅፋትነቱ በዘለለ ሌላ ትርጉም አይኖረውም። ነገር ግን ጥበበኛ፣ ብልህ፣ ሩቅ አላሚ ስትሆን ጊዜያዊ ምቾት፣ ጊዜያዊ መደላደል፣ ጊዜያዊ ደስታ አታልልህም። አዎ ዋናው ግንኙነት ትልቅ ቦታ ከሚያደርስ መንገድ ጋር እንጂ በየጊዜው እየመጣ ከሚጠፋው ምቾት መሳይ አታላይ ቅጽበታዊ ሁነት ጋር አይደለም። ይበልጥ መጣርን ማቆም ትችላለህ። የተሻለ መድከምን መተው መብትህ ነው። ባለህበት መቆም ምርጫህ ነው። ምቾቱ ግን አያዛልቅህም፣ አያረካህም። በጥረት ተደላደል፣ በሥራ ተመቻች። አለመመቸትን፣ ስቃይን፣ ድካምን፣ ግፊትን፣ ዘለፋን እንደ መልካም አጋጣሚ ተጠቀማቸው።
የእድገት ምክንያት የለውጥ ሚስጥር አድርጋቸው። በጊዜያዊ ምቾት ታጥረህ አትቁም። ቤተሰብ የሚችልህ ለተወሰነ ጊዜ ነው። ደሞዝ የሚከፈልህ እስከ ሰራህ ድረስ ነው። በዚህ መሃል ምቾት ሊሰማህ ይችላል። ይህ ምቾት ግን የመቀየርና የማደግ እሳቤህን እያሳነሰው ከሆነ በጊዜ አስብበት፣ እርምጃ ውሰድበት። ምክንያቱም የዛሬ ምቾትህ ለነገ ዋስትና አይሆንህምና። ከጥቃት ተጠበቅ፣ ራስህን ከጥፋት ጠብቅ። ከጥቃት ከልለው፣ ከመጥፎ ሐሳቦች፣ ካለፈው አስከፊ ታሪክ፣ ከወረደው ከማይጠቅመው አመለካከት፣ ከጎጂው ካስነዋሪው እሳቤ አቅበው። ለራስህ ጠላት አትሁን፣ መጥፎ ጥቅመኛ ወዳጅም አትሆንበት። በምንም አይነት ጉዳይ ላይ ከማን ጋር እንደምትነጋገር፣ ከማን ጋር እንደምትደራደር ላይ ደስታህን፣ ሐዘንህን ለማን ማካፈል እንዳለብህ ወቅ። ስለ እድገትህ፣ ስለ ለውጥህ፣ ስለ ህልምህ ለማን ማወያየት እንዳለብህ ተገንዘብ። አብሮህ የሚውል በሙሉ የእድገትህ ፈላጊ አይደለምና፣ የሚመጣልህ ሐሳብ በሙሉ የሚያሳድግህ አይደለምና፣ የምታዘወትረው አረዳድ ከመጥቀምም በዘለለ ሊጎዳህ እንደሚችል ተገንዘብ። ብልህ ሰው መስራት በሚፈልገው ጉዳይ ዙሪያ መላምትን ከመጠቀም ይልቅ ግንዛቤውን ለማስፋት ይጥራል። ዕውቀቱን ለማጎልበት ይጣጣራል። ያነባል፣ ይጽፋል፣ ጥያቄ ይጠይቃል፣ በጥልቀት ያጠናል፣ ግንዛቤውን ያሳድጋል። ሌላው ቢቀር በሚጎዱት ሰዎች ይከበብ ዘንድ አይፈቅድም። ምናልባት የሚረዳቸው፣ የሚያግዛቸው፣ የሚደግፋቸው ሰዎች በዙሪያው ሊገኙ ይችላሉ። የሚጎዱት፣ የሚጥሉት፣ የሚያጣጥሉት ግን በፍጹም አብረውት እንዲሆኑ አያደርግም። ሰው ውሎውን ይመስላል። ውሎው የራሱ ልማድ አለው። ልማድ በአእምሮ ውቅር ወይም ማይንድ ሴት ውስጥ የተሰነደ የተገነባ የማንነት የምንነት መለኪያ ነው። ብልሃት አርቆ ተመልካች ያደርጋል። አርቀ መመልከት ስትችል ሕይወትህን በጥበብ መምራት ትጀምራለህ። ራሱን የማይጠብቅ፣ ራሱን የማይንከባከብ፣ ራሱን የማይረዳ፣ ራሱን የማይረዳ፣ የማያግዝ ሰው በመጨረሻ አወዳደቁ አያምርም። ጤናውን ባይጠብቅ ለከባድ በሽታ ይዳረጋል። አእምሮውን ባይጠብቅ፣ ባይመግብ፣ ባያነቃቃ ጭንቀታም፣ ፈሪና በራሱ የማይተማመን ይሆናል። ከአጥፊ ወዳጆች ጋር ቢውል አንድ ቀን እርሱም መርጦ በተወዳጃቸው አስቦ በቀረባቸው ወዳጅ በሚላቸው ጠላቶቹ ሰንሰለት ውስጥ ይገባል። እንቅፋቱንና መጥፊያውንም በፍቃዱ ያመቻቻል። ከማንኛውም ጥቃት ተጠበቅ። ለአንተ ጥበቃ ከራስ በላይ ዘብ የሚቆምልህ የለም። ከጥቃት ራስህን አቅብ። ማንም ገፍትሮ እሳት ውስጥ ሊጨምርህ ቢመጣ እምቢ፣ አሻፈረኝ፣ አልፈልግም ማለትን ተለማመድ። ያለማንም ቀስቃሽና ጫና ራስህን የመጠበቅን ኃላፊነት በአግባቡ ተወጣ። እርሱን የሚያደርግልህ ማንም እንደሌለ ተረዳ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።